ነው። እናቴ በትዳሯ ደስተኛ አልነበረችም ነበረ። እኛ ልጆቿ ፊት ትስቃለች፣ እኛን በሳቋ ደስተኛ እንደሆነች ለማስመሰል ትሞክራለች። ነገር ግን እንዳልሆነች እናውቅ ነበረ። ሁሌም ቢሆን አባቶች እናቶች ያሉ ሴት ልጅ ባረገዘች ጊዜ 3 ወር ትከለል፣ ትደበቅ፣ ትሸፈቅ ይላሉ። ያለ ምክንያት አይደለም። ምክንያቱም ሁሉን ነገራችሁን በአደባባይ ማውጣት የለብንም። ሀብታም ስለሆነች ዩቲዩብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችሁ። ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይውላችሁ። እንግዲህ ሐሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ነገራችሁ። ምርጥ እህቴ ናት። በሴት ፋንታው ላይ ተናግረው ነበር። በአስቸኳይ ሆስፒታል ወስደው ግሉኮስ አስቀጥለውለታል። በቃ አስፓልቱን እያሳለጠው ነው እንዳለ አሯሯጡ ራሱ። ይሄን የመሰለ በግ ታርዶ ይቺ ብቻ ነው የተጠበሰችው። በዛ ላይ ደግሞ አሰፍስፎ የሚጠብቀውን ሰው ጉድ እዩ። 2 በሬ 1.5 ሚሊዮን 1.5 ሚሊዮን ያው 2 በሬ ናቸው። ጥርስሽና ጥርስሽ ምን አራራቃቸው? በብሉቱዝም ቢሆን ኮኔክት አድርጊያቸው። ቆይ እዚህ ጋር ዲፈረንሱን ላሳያችሁ እኩል ፎቶውን አምጥቼ እና እንግዲህ ከዚህ ተነስታ ወደዚህ ስለመጣች ይሄ እንዴት ሊሆን ይችላል የሚል ነው እንግዲህ ህዝቡን እንዳለ በቃ ከዳር እስከ ዳር ሲያነጋግር የነበረው። ምን ሆነሽ ነው እንዴ? ልታሰድረው? አሁን እንደተሰማው ደግሞ ጉዳዩ ሽማግሌዎች ገብተው ለማስታረቅ ከፍተኛ ጥረት እያደረጉ ነው። ቅዱስ ምን አባሽ ልዩ ደግሞ ምን አባ ቅዱስ እና እኔም የተደላደለ ነገር ላይ ነኝ አይደለሁም ሌላችሁ ፈልጌ ነው። ተራቻስ ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አይደለም። የልጆች አባት አትበይ ብላችሁኛል። ከዛሬ በኋላ የልጆች አባት አይደለሁም ባለቤቴ ነው ብለው ማለት የኢትዮጵያን ህዝብ በዚህ መልኩ ይሸውዱታል። ማለት ይሄ አነጋጋሪ ጉዳይ ስለሆነ አርቲስት ማክዳ እናቷ እንዳረፈችባት ይታወቃል። ያለችን እናቴ ብቻ ናት ስትል የምትናገረው አባቷን ገና በ9 ዓመት የ3ኛ ክፍል ተማሪ እያለች ያጣች ሲሆን እናቴን ያጣኋት በስጋዊ ነው ያጣኋት እንጂ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦቼ እንዴት ናችሁ? ኢሳም ነኝ። እንዴት አላችሁ? እንዴት ቆያችሁኝ? እንግዲህ ዛሬ በሌላ ሪአክሽን ቪዲዮ ተመልሻለሁኝ። እንግዲህ ሰሞኑ ያው በዓል ስለነበረ በመጀመሪያ ሁላችሁንም የክርስትና ሃይማኖት እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንግዲህ በዓሉ ጋር ተያይዘው ብዙ የሚያስቁ ቪዲዮዎች ሶሻል ሚዲያ ላይ ሲዘዋወሩ ነበረ። እንግዲህ ከነሱ መካከል ይዤው የመጣው ቪዲዮ አለ፣ እንዲሁም ደግሞ ሌሎች የሚያነጋግሩ ቪዲዮዎችም አሉ። ሶሻል ሚዲያ ላይ እንግዲህ እነዚህ በስክሪኑ ላይ የምትመለከቱ ስለ ሁለቱ ካፕል መለያየት ጉዳይና ስለ አርቲስት ማክዳም እናቷ ስለሞተችባት ስለዛም ጉዳይ እንግዲህ ብዙ ሰዎችን ሲያነጋግሩ የነበሩ ሌሎች ቪዲዮዎችንም ሰብሰብ አድርጌ ፈታ ዘና የሚያደርጉን ቪዲዮዎች እንደተጠበቁ ናቸው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ ስል በትህትና ጠይቃችኋለሁ። የዛሬውን ፕሮግራማችንን እንግዲህ በዚህ ቪዲዮ ይሆናል የምንጀምረው። በ15000 ብር የተገዛው በግ በመታመሙ እንግዲህ ገዢዎቹ እንደምትመለከቱት በአስቸኳይ ሆስፒታል ወስደው ግሉኮስ አስቀጥለውለታል። ከረላሽ 15000 ብር ተገዝቶ ታዲያ እያያችሁት ነው። ልክ እንደ ትክክለኛ ሰው አስተኝተው ግሉኮስ ምናምን አልሰኩለትም እንደ እሺ ቶሎ አገግሞ ይሄ በግ ለፋሲካ እንዲደርስ ገዢዎቹ ተማጽነዋል። እንደሚባለው ከሆነ ይህ በግ እንግዲህ የሷይን ነው እንደዚህ ያደረገው እየተባለ ይገኛል። ፎሎ ማድረጋችሁን እንዳትረሱ። ወይ ተአምር 15000 ብርን ያክል ገንዘብ አውጥታችሁ እንግዲህ ጭራሽ ያበግ ሊያመልጣችሁ አይገባም። እንኳን ሌላ ነገር ሪፈር ራሱ ወደ ሌላ ሀገር ራሱ ወደ ውጭ ራሱ ቢሆን ማሳከም ነው እንጂ ይሄን ያክል ገንዘብ ወጥቶበትማ አፈር ሊበሉ አይገባም። ብቻ ለማንኛውም እንደዚህ ከተንከባከቡት ለፋሲካ በዓል ይደርሳል ብዬ ተስፋ አደርጋለሁ። እኔም በሌላ መንገድ ላይ እንግዲህ እነዚህ በጎች አልተቻሉም አንታረድም አይነት ሙር ነው መሰለኝ። ይሄንን ደግሞ ተመልከቱ። በቃ እንደምታዩት እየተሰጠሰው ነው። እሱም በዲዛይር ይከተላል። እዚህ ጋር ሊያስቆመው ይሞክራል። በዳይሩት ማራቶን ያደረገው በቃ አስፓልቱን እያሳለጠው ነው እንዳለ አሯሯጡ ራሱ የሆነ ሊታረድ ሲል አምልጦ ይሁን ገና ወደ ቤት ሲሄድ መታረዱን አውቆ ይሁን ታውቅ ነገር የለም። በቃ አይ ማን ነው እንድታዳ ይሄን ተከትሎ ይዛል በመኪና ወይንም በብስክሌት ምናምን ተከትላችሁ ካልተያዘከው ከባድ ነው። እስቲ ፋይናል አውትፑቱን ፈጠን አድርጌ ላሳያችሁ እዚህ ላይ ሄሎ። ይሄን ሁላ መንገድ እንግዲህ ይሩጧል።
ታዲያም በመጨረሻም እንግዲህ እዚህ ላይ ደርሰዋል። በቃ ሊያዝ ነው ተስፋ አለኝ። እስቲ አመለጠ። አረ ቆይ ምን አስጨብሰውት ነው? ምን አስቀምቅመውት ነው እንደዚህ ሩጫ በሩጫ የለቀቀበት? ይሄው አልተያዘም እስካሁን ድረስ። የሆነ ነገርማ አቀመውት መሆን አለበት ይሄን ሁላ ሩጫ የሮጠው። ከዛም በኋላ እንግዲህ ይሄ በግም ከተያዘ በኋላ ይመስለኛል በዚህ መልኩ እንደምታዩት ሆኗል ማለት ነው። ልክ እዚህ ላይ እንደምትመለከቱት እንግዲህ በፍሬ ይሆናል። ይሄን የመሰለ በግ ታርዶ ይቺ ብቻ ነው የተጠበሰችው። በዛ ላይ ደግሞ አሰፍስፎ የሚጠብቀውን ሰው ጉድ እዩ። እንኳን ለ5 ለ6 ሰው በቃ ከበረከቱ ይድረሰን እያሉ ነው የሚመስሉት። ልክ ቡና ተቆልቶ እንደሚደረገው ከበረከቱ ይድረሰን አንበላም ሳህናችን ይዘን ቁጭ ብቻ ነው የሚሉት እንግዲህ። በሉ ከበረከቱ ደርሶናል እንግዲህ፣ በልተናል፣ ጠግበናል፣ ከዚህ በኋላ እንሂድ ነው እያሉ ያሉት። ተአምር እኮ ነው። በቃ ለአመት ያድርሰን፣ እንደዚህማ የትም አይገኝም እያሉ ነው በቃ ጠግበው የሄዱት። በሌላ በኩል ደግሞ ይቺንም ስጋ ብትሆን ያላገኙ ካልሳቸውን በእንደዚህ አይነት መልኩ ዶሮ አስመሰለው ሲያጥቡም ነበረ። ዶሮ አግኝተው ያላራዱ ሰዎች በዓላቸውን ቢያንስ ዶሮን ባያገኙት ካልሳቸውን ዶሮ አስመስለው እያጠቡ አሳልፈዋል። ለማንኛውም ወደ ቀጣይ ቪዲዮ ልሰዳችሁ። ምን ነው ምን ተባልሽ? ባይዘዌ ሶሻል ሚዲያ ላይ ሰምታችኋል ብዬ አስባለሁኝ። የዘንድሮ የበሬ ዋጋ እንደው ምን የሰማሁት ምን አለ መሰላችሁ? 2 በሬ 1.5 ሚሊዮን 1.5 ሚሊዮን ያው 2 በሬ ናቸው ተብሏል። ያው ከዚህ በፊት እንግዲህ ታስታውስ ከሆነ ያው አንድ በሬ 100 ሺህ ብር ምናምን ተብሎ በዛ ጉድ ስንል ነበር። አሁን 1.5 ሚሊዮን ገብቷልና እንዴት ነው የሚሆነው? እኔ እኮ ያልገባኝ ነገር እነዚህን በሬዎች በባንክ ነው እንትን የሚሉት ከዛ ለሚቀጥሉት 5-6 ዓመታት ከፍለው የሚጨርሱት ዳ በባንክ ተመቻችቶ ነው ወይንስ ቀጥታ ዳይሬክት ነው? ብቻ ለማንኛውም እሷም እያለችው ያለችው ነገር ይሄን ነው። የእውነት አንግል ነው። እኔ ከረጅም ስለሆን ከላይ ስለቀረስኳት ነው እንጂ ትክክለኛ እንትኑ ላስፈልግ ስምህን ሳታስመልስማ እንዴ ይሄማ በቃ ይለላ አይደል እንዴ? ምን እንደተባለ ራሱ እየነገርኩት ነበር። ኮሜንት ሴክሽን ላይ ድመት እየተባልክ ነው ኢሉሚናቲ ሁላ ተብለሃል ምናምን ብዬ እየተናገርኩ እንዴ እኔና ስንት እንደፈጀ እኮ ብነግሬን ምርጥ ነበር። እንዴ ለማንኛውም ጸደይ ነው ስንቶቹ አይደል እንዴ ካልሲ እያጠቡ በዓልን ያሳለፉት። አንቺማ ተመስገን ማለት ነው ያለብሽ። ስለዚህች ልጅ እንግዲህ ሶሻል ሚዲያ ላይ ሲሰራባት የነበረው ሜም በጠቅላላ ታውቃላችሁ ያስባለሁኝ። አሁን ለሚቀጥሉት ደቂቃዎች የምንመለከተው ደግሞ እሷን በተመለከተ ቪዲዮ ይሆናል። ይሄን ቪዲዮ እንመልከት። ጥርስሽና ጥርስሽ ምን አራራቃቸው? በብሉቱዝም ቢሆን ኮኔክት አድርጊያቸው። አረላሽ ሶሻል ሚዲያ ላይ እኮ በቃ አንድ ሰው ይምጣ እንጂ የሆነች ነገር ወርላውት ይምጣ እንጂ የሚማአት ሰው እየተነሳ ማንንም ስለዛ ሰው የሚሰራበት ነገር እኔ ሁሌም ቢሆን ይገርመኛል። ነገር ግን እቺ ልጅ እንደዚህም ቢሰራባት እጇን አጣጥፋ አልተቀመጠችም ነበር። አሁን ለሷ የሚሆኑ ነገሮች እንደውም ሀሪፍ ነገሮች ተመቻችተውላታል። እስቲ ሌላም ቪዲዮ ላሳያችሁ። እና እቺ ልጅ የታወቀችበት ምክንያት ምንድነው? የሆነ ሜካፕ ነበረ ቢፎር እና አፍተር የሚባለው ሜካፕ ያንን ከሞከረች በኋላ ነበር። ይሄን ቪዲዮ ላሳያችሁ ቆይ አንድ ጊዜ። ከሜካፕ በፊት እንግዲህ ይቺ ልጅ እንደዚህ ናት። እናም ከሜካፕ በኋላ እንግዲህ የመጀመሪያውን አያችሁ፣ ሁለተኛውን አያችሁ። ቆይ እዚህ ጋር ዲፈረንሱን ላሳያችሁ እኩል ፎቶውን አምጥቼ እና እንግዲህ ከዚህ ተነስታ ወደዚህ ስለመጣች ይሄ እንዴት ሊሆን ይችላል የሚል ነው እንግዲህ ህዝቡን እንዳለ በቃ ከዳር እስከ ዳር ሲያነጋግር የነበረው። ለማንኛውም እንደዚህማ ቆንጆ ነች። ያው ግን ብዙዎቻችሁ እንደምታውቁት እንግዲህ ሜካፕ ሰው ላይ ሲበዛ ማለት ሴቶች ላይ ሲበዛ ያው አብዛኛው ወንድ ሁሉም ማለት ባይቻልም አብዛኛው ወንድ እንትን አይልም አይወድም። የሆነ ሁሉም ዱቄታ ምናምን ወደ ማለት ነው የሚሄደውና ይቺ ልጅ ግን ከዛ ተነስታ እንደዚህ ምናምን ተደርጎላት በጣም ጸዴ ስለሆነች ነው ብዙ ሰዎችን ማነጋገር የቻለችው እና በምትመለከቷት መልክ እንደዚህ ሆናለች። ስባችሁታል። ግን እንደዚች ልጅ ራሳችንን ብንሆን ኖሮ አስመሳይ ባልበዛ ነበር። ቪዲዮ እንመልከት። ጨነቀኝ። ይሄ ዘፈን ባይዘው የሚገርም ነው። ጸዴ ሙዚክ ያው ከ16 ዓመት በፊት ነው እንግዲህ ተሰርቶ የነበረው ይሄ ሙዚቃ ልክ እንደ አዲስ አሁን ብዙ ሰዎች የተቀባበሉት ነው በዚህች ልጅ ምክንያት ማለት ነው። ከዛም በኋላ ይቺን እንግዲህ የሷን ዳንስም ካዩ በኋላ ሌሎች ሰዎችም እሷን በተመለከተ ቪዲዮ እየለቀቁ ነው። ይሄንን ደግሞ ላሳያችሁ። አይወልህ በቃ
ሀበሻ እኮ አንዴ ከጀመረ በቃ ሙድ መያዝ ከጀመረ መቼም ቢሆን አያበቃም እኮ። እንደዚህ አድርገው አሁን ይሄ ምን ስትል አሰብከው? እንዴት መጣልህ? እሺ ሌላም ቪዲዮ ልጨምርላችሁ። አያት በቃ በቃ ሁላችሁም እንደተነሳችሁ ተናገራችሁ። አንዳንዶቹ ይሄን ፍንጭት የሆነ ጥርስሽን በብሉቱዝ አገናኙ ይላሉ። ሌሎችም የራሳቸውን ሐሳብ ይሰጣሉ። እኛ በመሃል ቁጭ ብለን በቃ እዚህ እንፍታታለን ማለት ነው። ያው እዚህ ጋር ከላይ በምትመለከቱት ቪዲዮ መሰረት ቃል በገባ ነው መሰረት እንግዲህ ሙቲ መጣ አይፎን 11 ብቻ። ለማንኛውም ከዚህ ላይ የምትረዱት አንድ ነገር ቢኖር አሁን እቺ ልጅ ከአርባ ምንጭ ነበር የምንኖረው። ከአርባ ምንጭ ወደ አዲስ አበባ ሄዳ አይፎን 11 ተቀብላለች። እና ማንኛውም ሰው ሶሻል ሚዲያ ላይ እንግዲህ የሆነ ሽፋን ካገኘ ከዛ በኋላ ህይወቱ ይለወጣል የሚለውን ነገር እሰቡበት እስቲ። አሁን እቺ ልጅ ኖርማል ልጅ ነበረች፣ ከዚህ በኋላ ማስታወቂያ መስራት ምናምን ትጀምራለች እና ያለችም እንደ ሌሎች ቲክቶከሮች ታድጋለች ማለት ነው። እድል ወደ እናንተ በትንሽም በሆነችም አጋጣሚ ስመጣ እንግዲህ እንደዚህ ነው። እቺ ልጅ አሁን ምንም ተደርጎላት ሳይሆን በቃ ከሆነ ነገር ተነስታ የሆነ ነገር ላይ ስለደረሰች በዚህ መልኩ እኔ ተደስቻለሁኝ። እና ለማንኛውም አይፎኗን ተቀብላለች። ይመችሽ የኔ እናት። ስጦታ ይዛልኝ መጣ። ከዚህ በኋላ አጨቅጭቁት በቃ ማለት ተጨቅጭቁት። ቃሌን ጠብቄያለሁ። ለኔ ብላችሁ ነው ይገባኛል። አንቺማ አይፎንሽን ተቀበልሽ። በቃ ከዚህ በኋላ ምን ያስጨቀጭቃቸዋል ሌሎችስ ቢሆኑ። እስቲ ሌላም ቪዲዮ እንመልከት። ዛሬ ያየነው ይሄ የሜካፕ ስራ በቃ አይታችሁታል ልዩነቱን። ሴቶች ሜካፕ ሲያበዙ ራሱ ያስተቱም የሚያደርጓቸው ስራዎች አሉ ብዬ አስባለሁ። ይሄ ግን በቃ አሜዚንግ የሆነ ትራንስፎርሜሽን ነው። ግን ቆይማ እስቲ ዙም አድርገን እንመልከተው። እስቲ እዚህ ላይ እራሷ ነች እውነት እራሷ ነች ወይንም ሌላ ሰው ናት ወይንስ ተመሳሳይ መንተዋታ ናት ማለት ጎልን ጀምሮ ማለት ነው። ከዚህ በኋላማ በቃ ብዙ የሚሸዋወዱ ወንድና ሴቶች ሊበዙ ነው ማለት ነው። በዚህ ከቀጠለ ሜካፑ ከዚህ አንስቶ እዚህ ካረገ ምንድነው ብዙ ትዳሮች ሊናጉ ነው ማለት ነው። ሳናቃቸው ብዙ ሰዎች ሳይተዋወቁ ከተጋቡ በኋላ ምን ሊፈጠር የሚችለው ነገር የሚለውም ነገር ይታሰብ። እንጨርሰው እስቲ። ማከለ የምታደንቁት ግን ሊንዳን ነው። ሊንዳ ገሬ የሚገርም የእጅ ስራ ላይ አረ ጸዴ ነች። ጸዴ ሜካፕ ስራ ነው የምትሰራው እንደዚህ ከሆነ ባይዘው ቪዲዮ እንዳለ ዓለም ላይ ቫይራል ወጥቷል። እየታየ ነው በጣም ሚሊዮን። ብቻ ለማንኛውም የሚገርም ነበረ። ወደ ቀጣይ ቪዲዮ ልሰራችሁ። ፖይንት ኦፍ ቪው አባትህ አፍቅሮ ሲመታ ነው የሚለው። ዝም በል አንተ ማትረባ። እቺን የመሰለች ሚስት ጥሩ ልጅ ትመታለህ? እንዴት ብትነቅ ነው? ኧረ አባዬ ዝም በል ከንቱ። አሁን ይቅርታ ጠይቃት። አላጠፋውም እኮ ዝም በል ይቅርታ ጠይቅ በለው። ያለ ጥፋቱ እዛው በጥፊ ሲልሰው የመሰለች የጨዋ ልጅ ተዋሻለች። አሁን ይቅርታ ጠይቅ። ይቅርታ። ቆይ ይሄን ቪዲዮ ሳንጨርሰው በፊት ፋዘርየው ምን አስቦ ነው? ምን ተሰምቶት ነው? ልጁን ያለ ጥፋት እኮ እሺ፣ ያጠፋው ጥፋት በሙሉ ይቅርታ አድርጊለት። ከሄዳችሁ በኋላ ዋጋውን ነው የምሰጠው። አሁን በኋላ አጠገቧ እንዳትደርስ። እናትም እንደዚህ ብላ ሄደች። ምንም ጥፋት አላጠፋሁም አውቃለሁ። እያወራሁ ያላጠፋው ጥፋት ይቅርታ አስጠይቀኝ እና የመታኝ አዎ እገልሃለሁ። ኧረ ጭራሽ ባላጠፋው ነገር ሲመታ መመታቱ አንሶት አሁን እገልሃለሁ ተብሎ ተዛተበት። የሽማግሌ ፍቅር ይላል ይሄ ነው በቃ። ታላላቅ የሚባሉ ጥፋቶችን እንድታጠፉ ያደርጋል ማለት ነው። እሺ ለማንኛውም ወደ ቀጣይ ቪዲዮ እንሂድ። ኤላ ተሪክ ይላል በቃ። ቤት መጨፈራው ዘና ያለ ቤት ወሰደን። እስቲ በእናትህ እንደዚህ ነው ቤቶችን ብዙ አላውቅም። ዝም ብለን ይዘው መንገድ ላይ ምናምን ሰው ጠይቃል። ችግር የለም። ኦኬ ራይድ ነው ምንድነው? ቆይማ ግን እኔ ኤላ ተሪክ ገና አይቼው ምንም አይነት ኮንቴንት ይስራ አይኑን ሳይው የሚያፍታታኝ ነገር እሳ ቆይ ምን ይሉታል? እዩትማ ዝም ብላችሁ አክቱን ተመልከቱ። ታስቸግራት ማረኝ ያስቸግረሽ መስሎኝ ነው። ተደረደሪ ንዳ በቃ ምንድነው የምትለው? እዛው በዛው ሲተባበሩብህ ይላል። ይሄ ነው በቃ። አንተ ማርፈህ ስራን አሰራም። ምን ሆነሽ ነው እንዴ? ልታሳድረው እናንተ ምን አገባሽ? ዞር ብለና ዴች ተገፈተረለት በቃ ወረድልን ነው። አንተም ሰገጥክ እንግዲህ ስራህን አልፋር ሰላርክ መጨረሻህን ከመኪና ከገዛ ከራስ መኪና አስወረዱ ማለት ነው። እሺ ትተላቸው ወረድ እንጂ እንግዲህ እንደፈረደብህ። ወደ ቀጣይ ቪዲዮ እንላለን። ኢትዮ ቴሌኮም ፍሬሽ ኮርነር ምናምን የሚልኩልንን የባል ቴክስቶች ኮፒ ፔስት እያደረጋችሁ ባትልኩልን
ፈለው እንደዚህ አይነት ሙዶች እኮ በፊት ቀሩ። 8 መስመር ተጨነቅንባችሁ አባ ያደለው ዘመን ይሰራበታል እየደጋገመ ማለት ኮፒ ፔስት እንደሆነ እኮ በቃ ያስታውቃል። ለኛ ማይልኩልን ነው እንደሚመስላችሁ ይልኩልናል እኮ እግዚአብሔር። አንተማ የኢትዮ ቴሌኮም ናት ቢያንስ 3 መስመርም 4 መስመርም ምናምን የደረሰች። አረ ስንት ልብህን የሚጠባው ሰው አለ ይሄው ታሪኩን የሚጽፍልህ መጨረሻ ላይ እንኳን አደረሰ እንደዛ አይነት ሰውም አለና አንተ ቢያንስ በ8 በ3 መስመር ካለፈው ተመስገን ብለህ መኖር አትጀምርም እንዴ? ምንድነው የምትለን? ብቻ ለማንኛውም አንድ ብርም ለዚህ ተናግሯል። እንደዚህ የምታረጉ ሰዎች አሁን ቢያንስ በዓሉ አለፈ። ከዚህ በኋላ ለሚመጡት በዓላቶች ተማሩ እስቲ እንደው ባካችሁ ተማሩ። የህንድ ሀገር የመንገድ ዳር ምግብ ነው የሚለው ሜድ ኢን ኢንዲያ በለው። እንደዚህ እኮ ነው በቃ እውነት ግን እንደዚህ ነው። እዛ ቆይ ህንድ ያላችሁ ሰዎች እስቲ የምታውቁ ካላችሁ ምናልባት እዚህ የምትመለከቱ ካላችሁ ቪዲዮ እንደዚህ ነው ግን ምንድነው? ይሄ በጣም ጫን ያለ ነው፣ ከበድ ያለ ነው። በመጨረሻ አውትፑቱ ይሄን ይመስላል። ቆይ ምን ሊያደርገው ነው ይሄንን ታዲያ? ወይ ተአምር! ይሄ በቃ እኔ እኮ 1 እና 2 እኮ የማልወድበት የመንገድ ዳር ምግብ የሚሸጠው ብዙ ሰው የማይወደው እኔ የማልወድበት ምክንያት እንደዚህ አይነት ነገር አይጠፋም ማለት ሁሉም ቦታ አለ ሳይሆን የሆነ ቦታ አለና ብቻ እንጃ። ደስ ያላችሁን ነገር አድርጉ እናንተ። እኔ ምንም ልላችሁ አልችልም። እዚህ ላይ ፖይንት ኦፍ ቪው ቁማርተኛው ጀለስ ይላል። ሰሞት ከሆነ የቁማር ህይወት ውስጥ ብዙ አመታት እንደቆየ ሰምቻለሁ እና በነዛ በቆየህበት ጊዜያቶች ውስጥ ምን አይነት ትልቅ ነገር አድርጌያለሁ ወይ አውጥቻለሁ በቃ ጀብድ ሰርቻለሁ ብለህ ታስባለህ? የቁማር ህይወት ውስጥ ያኔ ቤቲንግ ከጀመርኩ ትልቁ የሰራሁት ጀብድ አሁን በቅርቡ ነው። አከራይን ቤቲንግ ከትብን አሁን እግዚአብሔር ይመስገን ሁለታችንም ተከራይ ነን። አረላሽ ቆይ ይሄን ምን እንበለው? የተሰጠህን ቅንጭላት መጠቀም ነው እንበለው? ምን እንበለው እስቲ ብንነግረና እዛው አከራይ ይሄንም ቤቱን አስበልተው ቁጭ አርክ ያንተ ሳያንስ እንደዚህማ ሰዎችን ወደ ቁማርማ በዚህ መልኩ አትገፋፉ። ከገቡም ራሳቸው ይግቡ። ምክንያቱም ይዛን የሚፈጠረውን ነገር ራሳቸው መወጣት ስላለባቸው ማለት ነው። ይሄ ማለት እኮ አንተ ነህ ተጠያቂ ማለት ነው። አስባችሁታል? ይሄማ ከባድ ነው፣ ጫን ያለ ነው። እሺ ወደ ቀጣይ በቅዱስና ልዩ መለያየት በርካታ ተከታዮቻቸውንና አድናቂዎቻቸውን እንግዲህ ሶሻል ሚዲያ ላይ አይታችሁታል ብዬ አስባለሁኝ። ቅዱስና ያው ልዩ የሚባሉ ሁለት የካፕል ኮንቴንት የሚሰሩ ቲክቶክ ላይ ማለት ነው። ስለነሱ እንግዲህ ተጣልተዋል ስለሚባል ወሬ ብዙ ሰዎች እኔ ከየት እንደምታመጡት አላቅም መረጃውን አንዱ ያለውን እየደጋገማችሁ ምናምን አሁን ትንሽ እየተጋጋለ ነው ያለውና ባይዘዌ እነዚህ ሰዎች ምንም ያሉት ነገር የለም። ተጣልተናል የሚባል ነገር የለም። የሆነ አንድ ሰው ብቻ የሆነ ሰው መጥቶ ስላወራው ብቻ ሶሻል ሚዲያ ላይ እየተዘዋወረ ነው እና ከነዚህም ቪዲዮዎች መካከል እስቲ ቆይ እናንተ እንድታያቸው የምፈልጋቸው ቪዲዮዎች አሉ። እነዚህን ቪዲዮዎች ላሳያችሁና ሐሳባችንን እንሰጣለን። ቅዱስና ልዩ መለያየት በርካታ ተከታዮቻቸውንና አድናቂዎቻቸውን ያስደነገጠ ነበረ። አሁን እንደተሰማው ደግሞ በጉዳዩ ሽማግሌዎች ገብተው ለማስታረቅ ከፍተኛ ጥረት እያደረጉ ነው። እንግዲህ ሽማግሌዎቹን ምክንያት በማድረግ በመሀል የተፈጠረውን ክፍተት እግዚአብሔር ቆይ እስቲ ለእናንተ ሁላ ማን ነው ተጣልተዋል ብሎ ይነገራችሁ? የሆነ ሰው መጥቶ በቃ ሶሻል ሚዲያ ላይ ያለ ነገር ነው። ባለፈው እንግዲህ ታስታውሳላችሁ የሆነ ጉራጌ ዞን ውስጥ የተከሰተውን ነገር ታስታውሳላችሁ። አንድ ሰው ሄዶ ኮሜንት ላይ የሆነ ነገር ስለጻፈ እንግዲህ ሰው ተከትሎ አውርቶ ምን አይነት ደረጃ ላይ ደርሶ እንደነበረ አሁንም ስለነዚህ ሰዎች ራሳቸው ወጥተው ተናግረዋል። ወይ ቪዲዮ መቅረጽ ስላቆሙ ነው ወይ ደግሞ የተለመደውን ነገር ማድረግ ስላቆሙ ብቻ እንዴት እንደዚህ ሊባል ይችላል? እውነት እኔ አልተጣሉም ወይ ተጣልተዋል ያልኩ ሳይሆን ራሳቸው መጥቶ ባልተናገሩት ነገር የህዝቡ ገብቶ መፈትፈት ሰው በማያገባው ገብቶ ያንን ነገር ማጣራቱ ምን ይለዋል የሚለውን ነገር ለማሳወቅ ነው። ሲቆይ ቀጣይ ደግሞ ሌላም ቪዲዮ እንይሽ። ለማንኛውም ስለመፍረሱ ስላልመፍረሱ ለወራ አይደለም። ነገር ግን አንድ ነገር ማወቅ አለባችሁ። ሁሌም ቢሆን አባቶች እናቶች ያሉ ሴት ልጅ ባረገዘች ጊዜ 3 ወር ትከለል፣ ትደበቅ፣ ትሸፈቅ ይላሉ። ያለ ምክንያት አይደለም። ምክንያቱም ሁሉን ነገራችሁን በአደባባይ ማውጣት የለባችሁ። ትዳራችሁን፣ አዋዋላችሁን፣ የልጆቻችሁን አመጋገብ፣ አዋዋላችሁን ሁሉ ነገሩ ሚዲያ ላይ ነው። ስለዚህ ሁሉ ነገር ሚዲያ ላይ የወጣ ነገር በእርግጥ እውነት ነው። ሁሉም ነገር የሰው ልጅ እንግዲህ ፕራይቬት ፓርቱን ማለት እነዚህ ካፕል ኮንቴንት የሚሰሩ ሰዎች ፕራይቬት ፓርታቸውን አውጥተው እስከተናገረው ድረስ ስለዛ ነገር አስተያየት ይጠብቃሉ፣ ስለዛ ነገር አስተያየት ይፈልጋሉ ማለት ነው። ይሄ በተዘዋዋሪ መንገድ እኮ ነው። ማንኛውም ካፕል ኮንቴንት የሚሰራ ሰው ሶሻል ሚዲያ ላይ እስከወጣ ድረስ ስለ ልጁ እንዲነገረው ይፈልጋል። ስላገባችሁ ባል ወይንም እሱ ስላገባት ሚስት እንዲነገር ይፈልጋል አይደለ? እነዚህ ነገሮች እያሉ መጀመሪያ እንዴት ይሄ ነገር አይታሰብም የሚለውስ ነገር እሺ። ግን ታውሱ ከሆነ በባለፉት ጊዜያት ማለት ነው ወንድማችን እንደዚህ በመልካም ትዳር የነበሩ
በመኪና አደጋ ሰው አድርሶ እንግዲህ ጉዳት የደረሰባቸው እንዳሉ ታውቃላችሁ። ስለዚህ እናንተ ላይፋችሁን ሰው አይን አታስገቡት። አናኖራችሁ እሱማ እንደዚህ እኮ ማለት አይቻልም። በቃ ገብቷቸዋል። ሶሻል ሚዲያ ላይ እስከወጡ ድረስ በሚሰሩ ኮንቴንት በሚያደርጉት ነገር እነዛን የቀን ውሏቸውን ጭምር እያወጡ በተናገሩ ቁጥር ሰው ታዲያ ዝም ብሎ ተመልካች እኮ ብቻ ሆኖ እኮ መቆየት አይችልም። ስለዛ ነገር ስለተሰማው ነገር መናገር ስለማይችል ይሄን ነገር አታውጡ ብለህ መናገር አይቻልም። እስቲ ወደ ቀጣይ እንድር። ለማንኛውም አንተ ምን አባሽ ምን አባ የሚባባሉ አይመስሉም ያልኩት። ቅዱስ ምን አባሽ ልዩ ደግሞ ምን አባ ቅዱስ ምናምን የሚባባሉ ይመስላሉ ጋይስ ፍቅራቸው ስታዩ። ያው በእርግጥ አይመስልም፣ ግን ሶሻል ሚዲያ ላይ ያሳዩት ነገር እኮ እውነት ቤታቸው አለ ማለት አይደለም። ይሄ ማለት ያው ቤታቸው የሚባባሉትን ነገር ሶሻል ሚዲያ ላይ ስለማናየው እንደዚህ ብለን መፍረድ አንችልም። ግን እሺ ቆይ ከመምጣቷ ትቃለች። ከዛ በኋላ ወደ ኪችን ትሄዳለች። ኪችን ካሉት ቁርስ ሰራለች ጋይስ። ጧትን ሰለ ቁርስ ህብስት ተጋግራለች። ወጣት ሀበሻ ወንድ እንደሆነ ህብስትም ጋገርችለት ቂጣም ጋገርችለት ከመብላት ወደ ላይ አይለም እኮ ግን ተሰካጎሮ ቢበላ ያገር ህብስት ድፎ አይቀራት። ለሚዲያ ላይ ተወራ ስለሆነ ወሬውን ነው ያልኳቸው። አሁን እነሱ የሚጣሉ አይመስሉም፣ ግን ደግሞ ስታስቡ እስኪቲንክ አድርጉት። እሷም የምትሰራበት መዝሙር የብሶት ነው። እውነት እንነጋገር ከተባለ እንዲካወሩ አይቀርም በደንብ እሱ እንኳን እውነት ነው። ቆይ እቺ ልጅ ግን በእርግጥ እውነት ነው የምትሰራበት እንትን ምናምን የሆነ እንደተበደለች እንደከፋት እንደተጣሉ አይነት የሚመስል ነገር አለ። ጫፍ ጫፍ የሚመስል ነገር ሮማ አይቀር በደንብ ውጭ ቀላርገውና ላሮ እንደው ዝም ብዬ ሳዩ ቪዲዮዎች እንደው ሊያ እኮ በቃ ትለያለች። የብሶት ናቸው። ወይኔ ታሪክ ነው ይችላል። እሷ የምትለቅበት መዝሙር የብሶት ነው። የብሶት ነው ያገርልሽ ብሶት ነው። የኔ እናት ከፍቷታል በጣም። ቅዱስ ግን አስከፍታለች። ሳስበው ነው የምላችሁ ሳስበው አስከፍታለች። እንዴ ሳይነጋ ማለት ታለች። አሁን ያልፋል የሚል መዘመር ጀመረች። አይ ቅዱስማ እናድራታል እንደ ቅዱስ እንደው ቆይማ ግን እንደዚህ አይነት ነገር ሁሌም ቢሆን ሶሻል ሚዲያ ላይ ሲፈጠር ወጥቶ ለህዝቡ የራስን አስተያየት ወይንም የራስን አመለካከት ከመስጠት ይልቅ ምናልባት እነዛ ሰዎች ያጣላቸው የሆነ ነገር ሊሆን ይችላል። ማለት በእነዚህ ሰዎች ብቻ አይደለም መጣላት አለ ያልኳቸው ያለሁት ወደፊትም የሚመጣ ነገር ነው። ከዚህ በኋላም ብዙ ነገሮችን ጉድ እያልን የምናልፍም ስለሆነ ይሄን ነገር መናገር እፈልጋለሁ። እውነት አሁን ለምሳሌ እንደነዚህ እንደ ሊያሾ የሆነ ተደማጭነት ያላቸው ሰዎች ማውራት ከቻሉ እነሱን በኢንቦክስ የሚታረቁበትን ሁኔታ ካልሆነም ደግሞ በሽማግሌ የሚኬድበትን ሁኔታ ማመቻቸት ይሻላል። ወይንስ ደግሞ ስለ መጀመሪያ ነገር የሆነ ሰዓት ስላደረጉት ነገር ስለዛ ነገር አንስቶ ማውራት ወይ ስለነሱን ስለሚታቻቸው ነገሮች አንስቶ ማውራት ምን ይሻላል ብላችሁ ታስባላችሁ? ስለዚህ እስቲ ሐሳባችሁን ማወቅ ስለምፈልግ ኮሜንት ላይ ብትጽፉልኝ የተሻለ ይሆናል ማለት ነው። እናም ታዲያ እዚህ ላይ ደግሞ ተፋቱ ትላለች ሊያ። ታርቼ መጣው እኮ ጋይስ ሰራሩጫ ታርቼ መጣውላችሁ ያገሬ ልጆች አጣራው ቲክቶክ ላይ ምናልባት እያልኩ ነበር ሳውራ የነበረ ታሪኩ ወደዚህ ነው። ሁሉን አዳምጡ ቁጭ ብላችሁ እንግዲህ ማንሽ ሲንግሎች ቁጭ ብላችሁ አዳምጡ ይሄን ታሪክ ያገሬ ልጆች። እንደው አሁን ማን ይሙት እንደው አንዳንዴ ሰው ሶሻል ሚዲያ ላይ ትዳሩን ቤቱን ሲያሳይ እንደው አስተያየት ፈልገው ነው አይደል? ቆይ ይሄን መልሱልኝ። እሱ እንኳን እኔም ቅድም ተናግሬያለሁ ያልኩት ነገር ነው። እውነት ነው፣ እሱ እውነት ነው። አዎ ትዳሩን ልጁን አምጥቶ ቤት አሁን ለምሳሌ እኔ መኪናዬን ሳሳያችሁ ወይ ቤት መግዛት ሳሳያችሁ ከእናንተ አስተያየታችሁን ፈልጌ ነው። ልጄን ካሳያችሁ ኦፍ ኮርስ ይሄማ የሚደበቅ ነገር አይደለም። በትክክል እዚህ ጋር ትክክል ነሽ። አዎ አስተያየት እንድትሰጡኝ ነው፣ ትደግልሽ እንድትሉኝ ነው። መኪናዬን ይዤ ባሳያችሁ መኪናዬን ዋው ያምራል እንድትሉኝ ነው። ባሌን ባሳያችሁ ኑሮ ባልሽ ያምራል ወይ አያምርም እንድትሉኝ ነበር። ሳ ጋይስ ወንዳ ወንድ ነው እንድትሉኝ ነበር። ሳ የሰው ልጅ በሩን ከፍቶ ካሜራውን ከፍቶ ቪዲዮ ካሳየ በሶሻል ሚዲያ ቤቱንና ጓደኛውን ካሳየ መወያያ ርዕስ። እሺ አሁንም ይሄ ነገር በዚህ አይበቃም። ሌሎች ሰዎችም ደግሞ ስለነዚህ ሰዎች ሲሉት የነበረ ነገር አለ። ይሄንንም ደግሞ እንስማሲ ነው። እናቴ በትዳሯ ደስተኛ አልነበረችም ነበረ። እኛ ልጆቿ ፊት ትስቃለች፣ እኛን በሳቋ ደስተኛ እንደሆነች ለማስመሰል ትሞክራለች። ነገር ግን እንዳልሆነች እናውቅ ነበረ። አባቴ አስቸጋሪ ሰው ነበረ። ሁልጊዜ የሚጨቃጨቁ ይጣሉ ነበረ። እናም ይሄ ታዲያ ማንን ለመናገር ይመስላችኋል? እንግዲህ ግልጽ የሆነ ነገር ነው፣ ይገባችኋል ብዬ ተስፋ አድርጋለሁ። እሺ ነገር በማድረግ ደስተኛ እንድትሆን ማድረግ ሳይሆን የኔም ትልቁ ፍላጎት ሚስት አግብቼ እናቴ ከባሏ ልታገኝ ትፈልግ የነበረውን ክብር፣ ፍቅር፣ እንክብካቤ በማሳየት እሷን መካስ ፈልግ ነበረ ነው ያለው። ልዩ ወደ ህይወቱ ስትመጣ ይህንን ለማድረግ ለሱ ቀላል ነበረ። ቅዱስ ደስተኛ የሆነ ቤተሰብ ውስጥ አይደለም ያደገው። የዛም ፍርሃት አለ። ብቻ ለማንኛውም በዚህ ሁለት ቀን ውስጥ ስለነዚህ ሰዎች መነጋገሪያ ስለሆኑ ብቻ እኔም ተነስቼ ራሴን ሐሳብ መስጠት አልፈልግም። ምክንያቱም ራሳቸው የተናገሩት ነገር ስለሌለ ይሄ ነው የሚባል ነገር የለም። ከዚህ በኋላ እኔም የምናገረው ነገር እናንተ ማደናገር ነውና ብቻ እስካሁን የተባለውን ነገር ሰምታችኋል። ወደ ቀጣይ ቪዲዮ እንለፍ። ችግር የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር
ለሰው መናገር ትናንት እንዲህ ነበረች ከማለት ውጭ ሰው በእናንተ ታሪክ ማራ ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። ስለዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው ሁላ በተለይ እና እኔም የተደላደለ ነገር ላይ ነኝ አይደለሁም ልላችሁ ፈልጌ ነው። ያት በቃ ይችን ንግግር ሰምተው ነው እንግዲህ ብዙ ሰዎች የራሳቸውን ሀሳብ ጨምረው ጨምቀው ሲያወሩ የነበረው። ሁላችንም ሀስል እናደርጋለን። ስራችሁ ምንድነው? ብቻ ለማንኛውም እስቲ በመጨረሻም ቢሆን ትዳራችሁን መልሶ ይመልስላችሁ። መጀመሪያ የነበረውን ፍቅር አብዝቶ ጨምሮ ይስጣችሁ። ከሰው ሞሬ ከሰው አፍ ያወጣችሁላችሁ እፈልጋለሁ እኔ። ብቻ ለማንኛውም አሁንም ሰሞኑን ሶሻል ሚዲያ ላይ ሲዘዋወር ስለነበረው ስለ ገኒ ፋሚሊ ማለትም የገነት ቤተሰቦች ትዳሯን እንግዲህ መልሳለች ማለት ነው። የፈረሰ ከ15 ዓመት በላይ ፈርሶ የነበረውን ትዳሯን መልሳ እንግዲህ አግኝተዋለች። ይሄ ነገር እንግዲህ ብዙ ሰዎች አንስተው ሲያወሩት አይቻለሁኝ። ይሄን ቪዲዮ ደግሞ እንመልከት። ኦፍ ኮርስ እውነት ለመናገር ግን ያው እኛም አላየንም፣ ብዙ ጊዜ አላየንም። ከ15 ዓመት በላይ እንግዲህ በመፈታት ላይ ከቆዩ በኋላ እንደ አዲስ ወደ ትዳር መመለስ የሚለው ነገር እኔ እንጃ። ዳዊትን ባቢ ሁላችንም ስንነጋገር ተራቻ ያስነበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለ። ኦኬ ይሄ ድሮ ፎቶአቸው ነው እንግዲህ እዚህ ጋር እንደምትመለከቱት የድሮ ቪዲዮ ነው። እሱ የሌለው ነገር ደግሞ እሱ አለ። ደስ ይላል። ይሄኔ በፊቱን ነገር እንደ አዲስ እያዩ እያስተዋሉ እንደ አዲስ ማየቱ እዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ምንድነው እነሱ እንዲሰሩ ያራረጋቸው እንብለበት። ምክንያቱም እኛ ወደፊት ስናገባ ሁላችንም እኔ ባይዘዌ እነሱ ስለተታረቁ የምሬ ነው የምላችሁ ደስ ብሎኛል። ለምን ደስ እንዳለኝ ልንገራችሁ። አይውላችሁ እኔ በምን አምናለሁ መሰላችሁ? የሰው ልጅ የሚያየውን እንጂ የሚሰማውን ነገር አይሰማም በሚል ነገር አምናለሁኝ። ምንላችሁ ፈልጌ ነው እንግዲህ እዚህ ጋር እንደምትመለከቷቸው እነዚህ ልጆች ወጣት ናቸው። ወደፊት እንግዲህ ትዳር ምናምን የሚባለውን ነገር ያው ሰው ናቸውና መሞከራቸው አይቀርም። እናም ከዚህ በፊት ምን ተማሩ የሚለው ነገር እዚህ ጋር ጥያቄ ፈጥራ ገብቷቸዋል። ማንኛውም ሰው ደግሞ የሚማረው ትዳር ምናምን የሚባለውን ነገር ያው ከቤተሰብ ነው። እንግዲህ ያው ከቤተሰብ ነው ብዙዎቻችን ልንማር የምንችለው። የሁሉም ሰው ከቤተሰብ ይማራል እያልኳቸው አይደለም። ነገር ግን እነዚህ ታዳጊ የሆኑ ልጆች ከቤተሰባቸው ምን ተማሩ፣ ስለ ትዳር ምን ተማሩ የሚለውም ነገር ጥያቄ ስለሚፈጥር ማለት ነው ቤተሰቦች። እናም አሁን በመጨረሻም ቢሆን እናትና አባታቸው በአንድ ላይ በመሆናቸው እጅግ ደስተኛ እንደሚሆኑ እኔ አልጠራጠርም። በጣም ደስተኛ ናቸው ሲጀመርም። እናም ከዚህ በኋላ እንግዲህ ያለውን የሚፈጠረውን ነገር ሶሻል ሚዲያ ላይ መውጣት ያለበትን ነገር ያው ሶሻል ሚዲያ ላይ ይወጣ፣ መውጣት የሌለበት ነገር ደግሞ ባይወጣና ይሄ ትዳራቸው ከዚህ በኋላም ጥሩ በሚባል ሁኔታ ቢቀጥል ብዬ የኔ አስተያየት መስጠት ፈልጋለሁኝ። እና ለማንኛውም እንግዲህ እነዚህ የገነት ፋሚሊ ማለት እሷና ሙሉጌታ ስለተታረቁ እዚህም ላይ እንግዲህ ብዙ ሰዎች ሀሳብ አስተያየታቸውን እየሰጡ ነበረ። እሷ ዩቲዩብ ላይ ስለምትሰራ ጥቅም ለማግኘት ነው እንጂ እውነት ወደው አይደለም የሚልም ነገር አለ። እስቲ ይሄን ቪዲዮ ደግሞ አይተን እንመለስ። ልጅ ስለወለደችለት ምናምን አይደለም፣ ሀብታም ስለሆነች ዩቲዩብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችሁ። ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይውላችሁ። እንግዲህ የፈታችሁ እናቶች ሲንግል ማሞች ማዲያታችሁን ጥፍራችሁ ቆሻሻ ያደረጋችሁ ሻሻችሁን እያሰራችሁ ጸጉራችሁን እያከካችሁ የምትኖሩ ከሆነ ድጋሚ የለም ወፍ የለም። አይደለም ድጋሚ ያሁኑ ባላችሁ ለአዲስም የመጥበስ እንትናችሁ ይከብዳል። ይሄን ለእናንተ ትምህርት ነው። ገነት ንጋት ቆይ እናንተ እስቲ ቤተሰቦች ተመልካች ናችሁ፣ ስታዩት ይሄ ነገር ምን ይመስላችኋል? እውነት እሷ እንዳለችው ነው ወይስ ደግሞ ትዳሯን ብላ መርጣ አስባ እንደ አዲስ የተመለሰችበት ይመስላችኋል? በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዘህ ስታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው። የምን ስራ ነው ይሄ እንደዚህ ያደረገው? ዩቲዩብ ስትሰሩ በእርግጥ እውነት ነው። በእርግጥ እሷ ያለችው ነገር ትንሽም ቢሆን የሆነ እውነት የሚመስል ነገር አለው። ያው ስለተሰራ ይገኛል። ይሄ ማንም የሚከደው ነገር አይደለም። እሺ የምሬ ነው። እንደዚህ ነው ዩቲዩብ ይቀይራል። አይቀይርም ሳይሆን ይቀይራል። በወሬም ማምጩ፣ በምንም ማምጩ፣ በምንም ደቂቃው ይቀይራል። ለዛ እኮ ነው ህዝብ እየሄዳል ወደ ዩቲዩብ እየመጣ ያለው ጋይስ። አሁን ሴሌብሪቲው በአጠቃላይ ጋዜጠኛ ባለባችሁ ከአርት ስራው ዩቲዩበር መሆን ያዋጣል። ስለዚህ ዩቲዩብ አንዳንድ ሰዎች እሺ ብቻ ለማንኛውም ቤተሰቦች እናንተ እስቲ እዚህ ላይ የተሰማችሁን አስተያየት እውነት አሁን ሊያ እንደምትለው ዩቲዩብ ምናምን ታስቦ ይሄ ነገር ስክሪፕት ተጽፎ እንደ አዲስ ህዝቡ ይስማው እኛ እንደ አዲስ አብረን ሆነናል የሚል ነገር ስክሪፕት ተጽፎ ዩቲዩብን የሚመጥን ነገር ሆኖ እውነት ዩቲዩብ ላይ የተለቀቀ ይመስላችኋል? ወይስ ደግሞ እነዚህ ታዳጊ ህፃን ልጆች ናቸው ከነዚህ በኋላ ለነሱ አርአያ እንሆን ከኛ ዩቲዩብ ነውና እነሱ የሚማሩት ልጆቻችንን ከማሰብ ነው የሚል ነገር አለና ማንኛውን ትደግፋላችሁ? ለማንኛውም እስቲ ትንሽም ቢሆን ፕሮግራሙ የነበረውን ነገር ላሳያችሁ። የልጆች አባት አትበይ ብላችሁኛል። ከዛሬ በኋላ የልጆች አባት አይደለሁም ባለቤቴ ነው ብለው
ዋው ለነበራችሁ ጊዜ ላሰባችሁ ለተጨነቃችሁ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ የኢትዮጵያ ሕዝብ ወይ እንግዲህ ምስጋና ቀርቦላቸዋል በጥሩ ጎኑ ማለት ነው። እኛ መንገድ አይደለም ግን እሱን እስቲ ተመልከቱት። ምንድነው እውነት ተሰምቶት ይመስላል። ያው ደብሮት ሊሆን አይችልም መቼም እላለሁ እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ነገራችሁ ምርጥ እህቴ ናት። በሴፍ ፋንታው ላይ ተናግረውት ነበር። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሐሳብ ይቀይራል። ሐሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች ባይዘው ደስ ይላል። እዚህ ጋር የምትመለከቷት መክሊት ትመስለኛለች ስሟ። ይቺ ልጅ እንዴት በቃ በስስት እንደምታያቸው እንግዲህ ሰውት ከ15 ዓመት በላይ ተበትኖ የነበረ ትዳር እንደ አዲስ ተሰባስበው አንድ ሆነውላቸው ለልጆቻቸው ኩራት ሆነው በቃ አንዳንድ ፍቅራቸውን ሲቀይሩትና እዚህ ጋር በቃ እሷ እንደምትመለከቷት በጣም ደስ ያላት ትመስላለች። ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳይሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያድርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። ብቻ ለማንኛውም ፕሮግራማቸውን እንደዚህ በአማረ መልኩ ደስ ብሏቸው ጨርሰዋል። እና እኔም እዚህ ጋር የተረዳውን ነገር ከዚህ በኋላ ለልጆቻቸው አስበው እንጂ ይሄ ዩቲዩብ ላይ ስለሚደረገው ነገር ምናልባት እሷ ይሄንን አሁን ከዚህ ላይ የምታገኘውን ብር በሌላ ስራ ታገኘዋለች ብዬ እንግዲህ አስባለሁ። ምክንያቱም እቺ ከበፊት ጀምሮ የነበረች አርቲስት ነችና ብዙ ስራ ብትጀምርም ያው ይሳካላታል ብዬ አስባለሁና ይሄን ሁላ ህዝብ ማለት የኢትዮጵያን ህዝብ በዚህ መልኩ ይሸውዱታል ማለት ይሄ አነጋጋሪ ጉዳይ ስለሆነ አላስብም። ብቻ ለማንኛውም ሀሳብ አስተያየታችሁን እፈልጋለሁ። ወደ መጨረሻውና ወደ ዋነኛው ጉዳያችን ስንገባ እንግዲህ አርቲስት ማክዳ እናቷ እንዳረፈችባት ይታወቃል። እንግዲህ እሱ ጋር አያይዛ ያለችው ንግግር አለ። ይሄን ደግሞ እንመልከት። ያለችኝ እናቴ ብቻ ናት ስትል የምትናገረው አባቷን ገና በ9 ዓመት የ3ኛ ክፍል ተማሪ እያለች ያጣች ሲሆን ለቤተሰቦቿም የመጀመሪያ ልጅ ናት። ከእናቷ ጋር የተለየ ቅርበት እንዳላት የሚነገርላት ማክዳ 3 ዓመት ሙሉ እናቷ በህመም ላይ የነበሩ ሲሆን ማክዳ እንደተናገረችው ህመሞቿ የተለመዱ እንዳልሆኑና ከእድሜዋ ጋር የሚሄዱ እንዳልነበሩና ሰውነቷ ድንገት መታዘዝ አቁሞ ሆስፒታል መግባቷን ነው። እናም የእናቷ ብቻ ለማንኛውም እንግዲህ አርቲስት እኔ በመጀመሪያ የምወዳት ወይንም የማከብራት አርቲስት ነች። ያው ከመወዳቸው አርቲስቶች መካከል ማለት ነው። እንግዲህ እቺን አርቲስት እናውቃታለን ከበፊት ጀምሮ። ለምሳሌ ያክል በደንብ ፌመስ ሆና የታወቀችበት ፊልም ራሱ ማክቤል የሚለው ፊልም ከዛን ሰዓት ጀምሮ እንግዲህ ማቃታ አርቲስት ነች። ብቻ ለማንኛውም ብዙ ነገሮችን ለማድረግ ሞክራ ነበረ እናቷንም ለማትረፍ። እነዛ ነገሮች ግን ስላልተሳኩላት በመጨረሻም እናቷ ወደ ፈጣሪ ሄዳለች። እና ምላችሁ ፈልጌ ነው አሁን ቀጣይ ማሳያችሁን ቪዲዮ ላሳያችሁ። ማንኛውም ሰው እንግዲህ እንኳን እናቱ ሙታበት የቅርብ ዘመድ እንኳን ቢሞት ያው ሶሻል ሚዲያ ላይ ወጥቶ ሲታይ ያለቀሰ ወይ ምን እያለ ነው የምናየው። እሷ ግን አሁን ያደረገችው ነገር በተቃራኒ ነው። እየሳቀች በቃ እየተፍለቀለቀች ነበር። ይሄን ቪዲዮ ላሳያችሁ። እናቴን ያጣኋት በስጋዊ ነው ያጣኋት እንጂ በጥሩ ቦታ ላይ ይሄን ቪዲዮ ተመለከታችሁ አይደለ? እና ምልላችሁ ፈልጌ ነው እንግዲህ ሶሻል ሚዲያ ላይ የሆነ ሰው ሲመጣ የሚያለቅሰው ለቅሶ ያስታውቃል። እና የሆነ ሰው ሙቶበት ሊሆን ይችላል የመጣውና የሚያለቅሰው የፌት ለቅሶ እንደሆነ ያስታውቃል። ይባስም ብላ ግን እቺ እየሳቀች መጣች። በቃ ልቧ ተጎድቷል፣ በጣም ተጎድቷል አይደል? ውስጧ ተጎድቷል። ነገር ግን ያንን ለመደበቅ ብላ የምትስቀው የውሸት ሳቅ እንበለው አምናለሁና ያን ጊዜ እሱ ነበር የተፈጠረው። መታመሟን ነበር የገልጭልህ ነበር። ያኔ አጋጣሚ በተለቀቀ በ3ኛው ቀን ምናምን ነው ሀፕን ያደረገው። ይሄ ሞተች ሳይሆን አረፈች ይባላል ስለተባለ በቃ አሁን ጥሩ ቦታ ላይ እንዳለች ነው ምናምነው። ሀዘን አያስፈልግም ከዚህ በኋላ እግዚአብሔር ልክ ነው። እና በዚህ መልኩ ስላየናት አሁን ብዙዎቻችሁ አላዘነችም ምናምን ልትሉ ትችላላችሁ። ነገር ግን የዚች ልጅ አሁን ህመሟ ከውስጥ ነው። ገብቷችኋል አይደል? ከላይ እንደ ማንኛውም እዚህ ሶሻል ሚዲያ ላይ መተው እንደሚያስመስሉ ሰዎች ስላልሆነ አላዘነችም ሊባል አይገባም። ብቻ ለማንኛውም እቺ አርቲስት እንግዲህ ያው ከፊልሙ ስራ ጠፍታለች። ያው ብዙ ጊዜ እንግዲህ አርቲስቶች የሚጠፉበት ምክንያት ያው ቤተሰብ ላይ ከባድ ነገር ምናምን ሲያጋጥማቸው ይጠፋሉ። እንግዲህ ለሚቀጥሉት አመታት ምናምን እንግዲህ ከተመለሰች ምናልባት የምናያት ይሆናል። ብቻ ውድ ቤተሰቦቼ የዛሬው ፕሮግራማችን ይሄን ይመስል ነበር። ፈታ እንዳላችሁበት አልጠራጠርም። መማር ያለባችሁም ላይ እንደተማራችሁበት አልጠራጠርም። ለማንኛውም አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ላይክ በማድረግ እንግዲህ ጨርሰናል ማለት ነው። ላይክ አድርጉት። መልካም ቀን ይሁንላችሁ። በቀጣይ በተሻለ ቪዲዮ እንገናኛለን።